በእምነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከመቼ ነው? ከፖለቲካ ጫና ወጣችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ተቀብለው ሲተገብሩ አይታየም። እንደ ማሳያ በፍርድ ቤት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን አስጸያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል፣ ከማደሪያ ክፍል እያወጡ ይደበድቡናል። በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው። በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው።